እነዚህ በስንዴ የመጡት እነዚህ መናፍቃን፣ እነዚህ ፓስተር አምላኪዎች፣ እነዚህ ሶፍት የሚያበሉ ዘይት የሚቸረቸሩ እነዚህ ሰይጣን አምላኪዎች ኢሉሚናቲዎች ናቸው ሲባል ሁሉም ኮሜንት ውስጥ ይገባና በላቸው እነዚህ መናፍቃን፣ በላቸው እነዚህን ሰይጣን አምላኪ መጤ በስንዴ የመጣ ሃይማኖት ይባላል። በተቃራኒው ደግሞ ኦርቶዶክስ ማለት እነዚህ ጣዖት አምላኪ፣ ስዕል አምላኪ፣ የደብተራ ስብስብ ታቦታቸው መክተፊያ ምናምን ሲባል ለፍርድ ይቅረብልን፣ ይገደል፣ አሁንስ በአይናችን መጣ፣ ቤተ ክርስቲያናችን ተደፈረች ይባልና ኢቭን ሲኖዶሱ ጭምር መግለጫ ያወጣል፣ ይከሰስልን፣ ይታሰርልን የሚል። ይሄ ጉዳይ ሀገራችን ወዴት እየሄደች እንደሆነ የሚያሳይ ነገር ነው። ኦርቶዶክስ ስትነካ ሁሉም የተዋህዶ ልጆች ወደዚህ ሰበሰቡና ተደፈርን እናጥፋቸው፣ ለሕግ ይቅረቡ፣ ስንት ነገር ይባላል። በተቃራኒው ደግሞ ጴንጤ ላይ ሲቀለድ ሁሉም በአንድነት ይስቃሉ፣ እሰይ በላቸው ይበላቸው ብለው እንደፈለጉ ይናገሯቸዋል። ልክ እንደዛው በሌላ ቤተ እምነትም የራሳቸው ሲነካ ድንጋይና ዱላ ይዘው ሆ ብለው ይወጣሉ፣ ለሕግ ይቅረብ ይላሉ። የሌሎች ሲነካ ግን አብረው ያንን ነገር ያባብሳሉ፣ ይቀልዳሉ፣ እንደፈለጉ ይናገራሉ። የእኔ አንድ መልእክት ሁላችንም የምንኖረው አንድ ኢትዮጵያ ውስጥ ነው። ሁሉም ብሔር ብሔረሰብ፣ ሁሉም ሃይማኖት የሌለውም በአንድነት የሚኖርባት ሀገር እንጂ የአንድ ቤተ እምነት የአንድ ብሔር ብሔረሰብ ሀገር አይደለችም። ስለዚህ ያንተ ሲነካ እንደሚያምክ ሁሉ የሌላም ሲነካ ሊያምክ ይገባል። ባያምክ እንኳን የሌሎችን የሚነኩትን ሰዎች እየደገፍክ አብረ መገልፈጥ የለብህም። የራስህን አስከብር፣ የሌሎችን አትንካ። የሌሎችን የምትነካ ከሆነ ደግሞ ያንተ ሲነካ ህግ ምናምን አትበል። ሁሉም የራሱ ሲነካ ይሰማዋል። ልክ ያንተ ሲነካ እንደሚያምክ ሌላውም የራሱ ሲነካ ያመዋልና እባካችሁን ተከባብረን በአንድነት እንኑር። አባቶች ደግሞ ማለትም ከላይ ያላቸው አባቶች የስብሰባ ጊዜ ብቻ አትዋደዱ። ስብሰባ ላይ የሃይማኖት ተቋማት ተብሎ ሲሰበሰቡ ይተቃቀፋሉ፣ ይሳሳቃሉ፣ የሆነ የአንድነት ነገር ያወራሉ። ከዛ ጀርባ ግን አንድ አባት የሌላውን ቤተ እምነት ክብር ሲነካ ማንም አይናገረውም፣ የራሱን አባት ማለት ነው። ሌላ ቤተ እምነት ግን የእነሱን አባት ሲናገር ህግ ድረስ ይሄዳሉ። ስለዚህ ሁላችሁም ህግ ከማለታችሁ በፊት ሃይማኖታችን ተደፈረ ከማለታችሁ በፊት የሌላውን ቤተ እምነት ከመዳፈር ተቆጠቡ። የሌላውን አክብሩ፣ የራሳችሁን ብቻ አስተምሩ። ይሄ መናፍቅ ሴጣን አምላኪ ምናምን የሚባለውን ብታቆሙ ይሻላችኋል። ምክንያቱም እናንተ እንደዚህ የምትናገሩ ከሆነ ሌላው ቤተ እምነትም እናንተን እንደዛ ነው የሚናገረው።